ብዙዎቻችን በአሉታዊ ሐሳቦቻችን ውስጥ ተዘፍቀን እንዲሁ ቀኑን ሙሉ ስንዳክር እንውላለን። አንድ የሳይኮሎጂ ጥናት እንደሚያሳየው ሰው በቀን ከ60 ሺህ በላይ የተለያዩ ሐሳቦችን ያስባል። ከነዚህም መሃል 31% የሚሆኑት የማይፈለጉና ከኛ ቁጥጥር ውጭ የሆኑ ሐሳቦች ናቸው። በተጨማሪም 96 በመቶ የሚሆኑ ሐሳቦቻችን ተደጋጋሚ ስለሆኑ የቀን ውሎቻችን ናቸው። ሌላ በክሊቭላንድ ክሊኒክ የተሰራ ተመሳሳይ ጥናትም 95 በመቶ ሐሳቦቻችን ተደጋጋሚ እንደሆኑ፣ 80 በመቶ ሐሳቦቻችንም አሉታዊ ሐሳቦች እንደሆኑ ያሳያል። ከ2000 ዓመታት በፊት ታላቁ መናኝ ቡዳ የስቃያችን ሁሉ መጀመሪያ አእምሮአችን እንደሆነ ተናግሮ ነበር። አእምሮ ልክ እንደ ማዕበል ነው፣ ጠንካራና እምቢተኛ። ለዚህም ሳይሆን አይቀርም ብዙዎቻችን ከአሉታዊ ሐሳቦች ባህር መውጣት ያቃተን። ሆኖም ስለምን አእምሮ እንዲረብሸን ሆኖ ተፈጠረ? የአሉታዊ ሐሳቦች ጥቅም ከዝግመተ ለውጥ አንፃር ተደጋጋሚ ሐሳቦች ሆኑ አሉታዊ ሐሳቦች ከስነ ህይወት አንፃር ከመረመርናቸው ትርጉም ይሰጡናል። ለምሳሌ ያህል በምድር ላይ ተሳቢ የሆኑ እንስሳት ኮሽ ባለ ቁጥር የመበርገግና መሸሸጊያ ስፍራን በፍጥነት የማግኘት ተፈጥሮ አላቸው። በዝግመተ ለውጥ ሂደትም እንደዚህ ተሳቢ እንስሳት ከሰው ልጆች ጋር የሩቅ ተዛምዶ አላቸው። የሰው ልጅም ከእንሽላሊት ጋር በሚመሳሰል ሁኔታ አደጋ ሲያጋጥመው የመደንገጥ ባህል አለው። ይህ ከአደጋ የመሸሽና የመደንገጥ ተፈጥሮ ያገኘ ነው ከቤታ ሞገድ ነው። ቤታ የፍርሃት ሞገድ ነው። ፍርሃት ነው ቅድመ አያቶቻችን ከሞት የታደጋቸው። የንቃት መጠናቸው ከፍተኛ ካልሆነ እና ከአደጋም በፍጥነት መሸሽ የማይችሉ ከሆነ የአውሬ ሲሳይ። ለምሳሌ ያህል ከ100 ሺህ ዓመታት በፊት ሀግና ጉግ የተባሉ እህትማማቾች ነበሩ እንበል። ሀግ ከሰዎች ሁሉ ደስተኛ ነበረች። ወንዝ ወርዳ ውሃ ስትቀዳም እየዘፈነችና እየሳቀች ነው የምትጓዘው። በመንገዱ ያገኘችውን ቢጫ አበባ አንስታ ታሸተዋለች። የህፃናትንም ሳቅ ቆም ብላ ታዳምጣለች። በተፈጥሮ ውበት ሁሉ በእጅጉ ትደመማለች። የፀሐይ ግባት ያስደንቃታል። በሁሉም ነገር ውስጥ መልካሙን አጉልታ ትመለከታለች። ሆኖም እህቷ ጉግ ተቃራኒ ናት። ሁሉንም ነገር ትጠራጠራለች። ለሁሉም ነገር ውስጥ ያላትን ክፋትም ትመለከታለች። በሁሉም ነገር ውስጥ ያለን ክፋትም ትመለከታለች። ጥጥ የመሰለ ደመናን አሳያት። ከደመናው መሃል ያለችን ጥቁር ነጥብ ታሳይሃለች። በእያንዳንዱ መታጠፊያ ላይ አደጋ ላይ እንዳለ ታምናለች። በመንደሯ ነዋሪዎች ላይ ያለን ሕጸጽ ሁሉ ነቅሳ ታውጣለች። ማናቸውም ሴት ከሷ ጋር ውሃ ለመቅዳት ወንዝ አይወርዱም ከመልካሟ አያቷ ሀግ በቀር። ከዕለታት በአንድ ዕለት ውሃ ለመቅዳት ወደ ወንዝ እየወረዱ ሳሉ በሳር ውስጥ ተመሳስሎ የተደበቀ ነበር አጋጠማቸው። በሳር ውስጥ ተመሳስሎ የተደበቀ ነበር አጋጠማቸው። ጉግ ሁሌም ችግርን አስቀድማ ታስተውል ነበርና ከሀግ በፊት ነብሩን ተመለከተችው። እየጮኸችም መሸሽ ጀመረች። ሀግም ጩኸቱን ሰምታ እህቷን ተከትላ መሮጥ ጀመረች። አሁን ከሀግና ጉግ ማን ነበር የነብሩ ራት የሚሆነው? ሀግ በነብሩ ትበላለች። ገናም የኮረዳነት እድሜዋ ሳይደርስ ባጭሩ ትቀጫለች። ሆኖም ጉግ አግብታ ብዙ ልጆችን ትወልዳለች። በጉግ ዘረመል ውስጥ ያለው የፍራቻና የድንጉጥነት ባህሪ ወደ ልጆቿ ይተላለፋል። ይህንን በ1000 ትውልዶች አባዛው። እያንዳንዱ ትውልድ የተሻለ ጥንቁቅ እየሆነ ይመጣል። ጥንቁቅ ያልሆኑት ሁሉ የአውሬ ምግብ ሆነዋልና ዘራቸውም ሳያስተላልፉ ይሞታሉ። አንተም የሚሊዮን ዓመታት የፍርሃት የመደንገጥና የመጠንቀቅ ሂደት ውጤት ነህ። ቀደምት አያቶች ጠንቃቃ ባይሆኑና በአጭሩ ተቀሽተው ቢሆን አንተ እዚያ አትኖርም ነበር። ይህ የመጠንቀቅና የመደንገጥ ባህሪ በደም ውስጥ ያለ ነውና ነብሩ በሳር ውስጥ ባይኖርም እንኳን ነብሩ አለ ብለህ መሸሽ ትጀምራለህ። ይህ ነበር በእኔ ላይ የሆነው። በሐዋይ ሳለው ውስጥ ያለው ተፈጥሮ ያስፈራራኝ ጀመር። ይህ ይሆናል፣ ያ ይከሰታል እያለ መጥፎ ሁኔታዎችን ቀድሞ እያሳየ ያሸብረኛል። በዋሻው ሲኖሩ የነበሩት ቅድመ አያቶቼ ያስተላለፉልኝ ዘረመል ለኔ ከጭንቀት ውጪ ምንም አላተረፈልኝም። ምርጫዬ ምንም ይሁን ምን ውስጥ ያለው ድምጽ በጭንቀት አኝኮ ይጨርሰኛል። የዋሻው ሰው አእምሮ። አያቶቻችን በጫካ ውስጥ መኖርን ካቆሙ 1000 ዓመታት ቢቆጠርም አሁንም ድረስ ዙሪያችን በመጠራጠር ውስጥ እንኖራለን። በሁሉም መልካምነቶች ውስጥም ችግሮችን እንፈልጋለን። በጠዋት ከእንቅልፋችን ስንነቃ አእምሮአችን በእንቅልፎች ሞገድ ወይም በቴታና በዴልታ መሃል ይሆናል። ከዚያም በቀስታ ወደ አልፋ ሁነት እንጓዛለን። ሆኖም ብዙም ሳይቆይ ቤታ ይቆጣጠረን ይጀምራል። ጭንቀታችን ይቀሰቀሳል። ነጋ ደግሞ በማለት ምሬታችንን እንጀምራለን። ነብር ስናይ እንድንደነግጥና እንድንሻሽ የተሰጠን የመደንገጥ ተፈጥሮ ወደ ስራ ይገባል። ማሰብም እንጀምራለን። ዛሬ ላለቀ ስራዬን ጨርሼ ማስገባት ይጠበቅብኛል። ውፍረቴን ለመቀነስ ቁርስ መዝለል አለብኝ።
ሚስቴ ማታ ላይ ስታንኮራፋ የሰማው ይመስለኛል። ዛሬ ደግሞ ቀኔን የሚረብሽ ነገር ምን ይገጥመኝ ይሆን? ይህን ጫማ ተጫምቼ ከቤት አልወጣም። ዛሬ ዘንብ ቢሆን መንገድ ይዘጋጋል። ፌስቡክ ላይ የለጠፍኩት ፖስት ስንት ላይክ አግኝቶ ይሆን? ከእንቅልፍ ስትነቃ አእምሮ አንተን የማሳበር ስራውን ይጀምራል። ይህ መሆኑም የሚደንቅ አይደለም። አእምሮ የተሰራው በዚህ መልኩ ነውና ምናልባት ከእንቅልፍ ስትነቃ በአቅራቢያ የተኛ ነብር ሊኖር ይችላልና መጠራጠሩም ሆነ ጭንቀቱ በጫካ ለሚኖረው የሰው ልጅ አስፈላጊ ነበር። ዛሬ ላይ የሞሽረት ጉዳይ የለብህም። ሆኖም ሐሳቦች ወደ አእምሮ ያለ ገደብ ይፈሳሉ። ገና ከእንቅልፍ ተነስተ ወደ በር ሳትደርስ የጭንቀት ባህር ውስጥ ትጥማለህ። አንድ የዜኖች ታሪክ አለ፣ ስለ ሁለት መነኮሳት የሚያወራ። ከዕለታት በአንድ ሁለት መነኩሴዎች በመንገድ እየተጓዙ ነበር። በመንገዳቸው መሃል አንድ ወንዝ ያጋጥማቸዋል። ወንዙ በእጅጉ ሞልቷል። አንዲት ውብ ወጣት ወንዙን መሻገር አቅቷት ከዳር ቆማለች። ከሁለቱ መነኮሳት በእድሜ የገፋው ሴቲቱን ተሸክሞ ወንዙን አሻገራት። ሴቲቱም አመስግና ተለየቻቸው። እስኪመሽም ድረስ ሁለቱ መነኮሳት በጸጥታ ውስጥ ተጓዙ። ሆኖም በመጨረሻ ወጣቱ መነኩሴ በንዴት መናገር ጀመረ። አባ፣ በሕግ የተጻፈውን ያውቃሉ። የሃይማኖት መመሪያችን እንደሚያዘን ሴት መንካት አንችልም። እንዴት እንደዚህ ያደርጋሉ? ልጄ፣ አዛውንቱ መነኩሴ መናገር ጀመሩ። እኔ ዛሬ ጧት ላይ ያቺን ሴት አንስቼ ወንዝ አሻገርኳት፣ አስቀመጥኳትም። አንተ ግን እስካሁን ድረስ ተሸክመሃታል። የወጣቱ ቁጣ ቀኑን ሙሉ በአእምሮ ሲብላላ ከነበረ ሐሳብ የመጣ ቁጣ ነው። እኛም ተመሳሳይ ሐሳቦችን ደጋግመን ስናመነዥግ እንኖራለን። በእኛና በዝንጀሮች መሃል ያለው ልዩነትም ይሄ ነው። አንድ ዝንጀሮ ነብርን ቢመለከት ወዲያው ይደነግጣል። ከነብሩ ወደሚያመልጥበት የዛፍ ከፍታም ይወጣል። ነገር ግን ሁሉም ነገር ሰላም መሆኑን ካረጋገጠ በኋላ ከጭንቅላቱ ተላቆ መረጋጋት ይጀምራል። ሰው ግን እንደዛ አይደለም። አንድን የጭንቀት ሐሳብ ያለማቋረጥ በማሰብ ቀናቶቹን ያሳልፋል። ናኦሚ ትባላለች። ከሰልጣኞቼ መሃል አንዷ ናት። እናም ታሪኳን እንደዚህ ታጫውተናለች። ከፍቅረኛዬ ጋር ከተለያየም በኋላ ለ18 ወራት ያህል በከፍተኛ ድባቴ ውስጥ ነበርኩ። ጭንቀቴን ለማራገፍ ያልሞከርኩት ነገር የለም። በማያባራ የንዴትና የሐዘን ስሜት ተዋጥኩ። መጥፎ ሐሳቦች ከዚህ ወደዛ ይጎትቱኛል። ሰዎች ምነው ፊትሽ ደመና መሰለ፣ ፈገግ በይ ምናምን ሲሉኝ የባስ በሳጭ ነበር። እንዲሁ ፈገግታ ቀላል አይደለም። በድንገት መደሰት ቀላል አይደለም። ብችልማ በትዕዛዝ ደስተኛ በሆንኩ ነበር። ሆኖም ከሌሊት 9 ሰዓት እንቅልፍም ቢለኝና እነሳለሁ። አጠገቤ ማንም በሌለበት ሰዓት የሐሳብ ማዕት ይወርድብኛል። ስለ ጎዳኝ የቀድሞ ፍቅረኛ አስባለሁ። ማሰብ አላቆምም። ደጋግሜ አስባለሁ። በሐሳቤ ደጋግሜ በቀለዋለሁ። የእሱን መጥፎ ለማየት አጥብቄ እመኛለሁ። ሐሳቦች እየጎተቱ ያሽከረክሩኛል። አዙሪቱ ይቀጥላል። ምናልባት ከዓመታት በፊት ፍቅረኛዋ የተዋት ሴት ካያችሁ፣ ከዓመታት በፊት ፍቅረኛው ጥላው የሄደችው ወንድ ጓደኛ ካላችሁ አናግሯቸው። አሁንም ድረስ በእርግጠኝነት በብቀላና በሐዘን ሐሳብ ተውጠዋል። በውስጤ ያለውን ኢነርጂን በመረዳቴ አሁን ላይ ከማጥወጥቻለሁ። ሌሎችን መረዳት ችያለሁ። ናኦሚ ገብታበት የነበረው የመጥፎ ሐሳቦች ማጥ ከዚህ ቀደም እንደተመለከትነው ለአያቶቻችን ህልውና አስፈላጊ ነበር። አሁን ላይ ከጥቅሙ ይልቅ ጉዳቱ ያመዝናል። ይህ በዘር የወረስነው ባህሪ ለኛ እርግማናችን ነው። ከጥቅሙም ይልቅ ጉዳቱ ያመዝናል። የአእምሮ ሰላማችንንም እየዘረፈን ነው። በቁም ሰውነታችንን ቦርቡሮ ይጨርሰዋል። ምንም ያህል እንኳን አሳቢያን ብንሆንም እኔ እንደዚህ አይደለሁም፣ ስሜቴን መቆጣጠር እችላለሁ ብንልም ከዚህ ማጥ ማምለጥ አንችልም። ኃይሉ በእጅጉ ጠንካራ ነውና ሰብረን የምንወጣበት ብልሃት ያስፈልገናል። ጭንቀት ላይ ስንሆን ሰውነታችን የሚያመነጫቸው ሁለት ሆርሞኖች አሉ። ኮርቲሶልና አድሬናሊን ናቸው። አድሬናሊን የአጭር ጊዜ ሽብር በእኛ ላይ ሲፈጥርብን ከችግሩ ለማምለጥ የሚረዳን ሆርሞን ነው። አንድ ግዙፍ ጥቁር ውሻ ቢያባረረ ሌላ ቀን ለመዝለል የማታስበውን አጥር ዘለ የሰው ቤት ትገባለህ። ስትረጋጋና ውሻው ባጠገብ እንደሌለ ስታውቅ ሰውነት አድሬናሊን ማምረት ያቆማል። በሰውነት ውስጥ የአድሬናሊን መጠን ከፍ ሲል የልብ ምት ይጨምራል፣ የደም ዝውውር ይፋጠናል፣ ሳምባ አየርን በብዛት ያስገባል። ያልበሃል ባጭሩም ትተነፍሳለህ። በተቻለ አቅም ከገጠመ ችግር ለማምለጥ የሚያስችልን ኃይል ታሰባስባለህ። ኮርቲሶል በአንጻሩ የረጅም ጊዜ ጭንቀት ሆርሞን ነው። አንዳንዴ ይጨምራል፣ ሌላም ጊዜ መጠኑ ይቀንሳል። ጠዋት ከእንቅልፍ እንደነቃን መጠኑ በፍጥነት መጨመር ይጀምራል። ይህ ሲሆን ለቀናችን እንድንዘጋጅና እንድንበረታ ያደርገናል። ልክ እንደ ማስጠንቀቂያ ደወል። ሌሊት 10 ሰዓት ላይ መጠኑ በእጅጉ የተቀነሰ ይሆናል። ይህም ጥልቅ እንቅልፍ ውስጥ የምንሆንበት ሰዓት ነው። ከፍተኛ ደረጃ ላይ የሚያደርሰው ጠዋት 2 ሰዓት ላይ ነው።
ከጠዋቱ 2 ሰዓትም እስከ ምሽቱ 4 ሰዓት ድረስ በቀስታ እየቀነሰ ይመጣል። የጠራ አይምሮ። በሐዋይ ባለ አንድ የባህር ዳርቻ ላይ ተንጋልያለሁ። ውብ ቀን ነው። የጠራ ሰማይ፣ ከባህሩ የሚመጣ ቀስቀስ ያለ አየር። ህፃናት በዙሪያ የተሯሯጡ ይጫወታሉ፣ በውሃም ውስጥ ይንቦራጨቃሉ። ብዙውን ጊዜ ወደ ሐዋይ የምመጣው የጀመርኩትን መጽሐፍ ለመጨረስ ሳስብ ነው። መጽሐፌ ሊታተም የተያዘለት ቀጠሮ እየደረሰ ነው። ቤት ውስጥ ሆኜ መስራት በእጅጉ ለኔ አድካሚ ነበር። ሁለቱ ልጆቼ ፋታ የሚሰጡኝ አልነበሩም። እናም መጽሐፌን ያለ ውጥረት ለመጨረስ ወደ ሐዋይ መጣሁ። እናም ከሳምንታት የሥራ ውጥረት በኋላ አንድ ዕለት እረፍትን ለማግኘት ወሰንኩ። በጭንቅላቴ ውስጥ አንድ ድምጽ አቃጨለ። በውብ የባህር ዳርቻዎች በተሞላች ሐዋይ ላይ ሆነ ስለምን ስለ ስራ ትጨነቃለህ? አሁን ላይ እኮ ዘና ፈታ ነው ማለት ያለብህ። ይህ ሐሳብ በአይምሮዬ ከመጣ በኋላ ይህ ሐሳብ ለጥቂት ሰዓታት አይምሮዬን ወጥሮ ከያዘው በኋላ ይለይለት ብዬ ወደ ባህር ዳርቻ መጓዝ ጀመርኩ። እናም አሁን በዚህ የባህር ዳርቻ ላይ ባለ ሞቃት አሸዋ ላይ ተንጋልያለሁ። ሆኖም አሁንም ቢሆን አይምሮዬ መንጫጫቱን አላቆመም። እዚህ የባህር ዳርቻ ላይ ምን ትሰራለህ? ከቤት ሸሽተህ ወደ ሐዋይ የመጣኸው እኮ መጽሐፍን ጽፈህ ለመጨረስ እንጂ ልትዝናና እኮ አይደለም። ዝም ብለህ እዚሁ ተንጋለል። መጽሐፉን ማን እንደሚጨርሰው እናያለን። እውነት እኮ ነው አልኩና ተጋድሜበት የነበረው ምንጣፍ ጠቅልዬ ወዳረፍኩበት ሆቴል ተመለስኩ። ይህ ነው እንግዲህ የኛ ህይወት። ሁሌም ቢሆን በውስጣችን እንዲህ ካላደረግክ ብሎ የሚነዘንዘን የሚዳኘን ድምጽ አለ። በሆቴል ሳለው ለምን ወደ ባህር ዳርቻ አትሄድም አለኝ። ልክ ባህር ዳርቻ ጋር ደግሞ እግሬ እንዳረፈ ስለምን ወደ ሆቴሉ ተመልሰ የጀመርከውን መጽሐፍ አትጨርስም ሲል መነዝነዙን ቀጠለ። መቼም ቢሆን የነዝናጅ ድምጽ አርፎ አይቀመጥም። ምንም ብታረግ ምን አይረካም።